ቼው አላቅም እኔና እሱ ተገናኝተን አናቅም። ሙሉ ለሙሉ ኦልሞስት ከ15 ቀን በላይ ሆኖናል ከተገናኘን። ተያይተንም ተገናኝተንም ኢቭን ማውራትም አልፈልግም፣ ከሱ ጋር መመላለስም አልፈልግም። ያለው ነገር ይሄ ነው። ብዙዎቻችሁ ይቅርታ አላደረግሽም ለምትሉኝ እኔ ይቅርታ ሳላደርግ ቀርቼ ሳይሆን ከዛ ጀርባ ያሉት ነገሮች እኔን እየከበዱኝ ስለመጡ ሽሽትን ስለመረጡ። ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትረፍረፍ ይበልልኝ። እንግዲህ ዲቦራ በአዲስ ነገር መታለች ማለት ነው። ዲቦራ በዩቲዩብ መታለች። እንዲሁም ደግሞ ስለ ቢኒያም ያላትን ነገር ማስፈራሪያ እየደረሰብኝ ነው ምናምን አዳዲስ ነገር ይዛ መታለች። አሁን ላይ ማንም አይሰማችሁም። እስከ መጨረሻ አብረን እንከታተል። ምክንያቱም በጣም ከባድ ነው አሁን ላይ ሰውን ማመን ማለት ነው። ከአብርሽና ከሀብትሽና ከሮሃማ በኋላ ሰው ማመን ትቷል ማለት ነው የእውነት። ምክንያቱም ብዙዎች ድራማ እየሰሩ ለመፈመስ የማያደርጉት ነገር የለም። እንግዲህ አሁንም አዲስ ነገር ይዛ የመጣች አዲስ ነገር የፈለገች ነው የምትመስለው ዲቦራ ማለት ነው። ምክንያቱም ካነጋገሯ ላይ አሁንም ሌላ ነገር እንዳለ ነው። እያስፈራራኝ ነው ማለት ልጁን እንጃ እንደዚህ የሚያደርግ አይመስለኝም። ይሄ ሁሉ ይቅርታ፣ ይሄ ሁሉ እንደዛ ብሎ ያ ሁሉ ጸጸት፣ መልሶ ማስፈራሪያ፣ ቴክስት ምናምን፣ ይሄ ነገር እውነት ወይስ ውሸት? እያስፈራራኝ ነው፣ እየዛተብኝ ነው ምናምን ማለት ጀመረች። አይደብርም እንዴ? በዛ አሁን እስከምር ኧረ ተው፣ በኢትዮጵያ ሕዝብ አትጫወቱ እናንተ። ለመፈመስ ሌላውን አይምሮ አትንኩ። እስኪ እንስማት። እያደረገ አይደለም ካልኩኝ በኋላ ነው። እሱንም ደግሞ አድርግለት ብዬ አልተጫንኩትም፣ ተጭኘው አላቅም። እግዚአብሔር ይርዳው ብያለሁ። እያደረገ ነው ወይ ስባል እያደረገ አይደለም፣ ግን ደግሞ ለወደፊት እግዚአብሔር ይርዳው ነው ያልኩት ብዬ አልተጫንኩትም። ግን ሁለት ቃል ተናገረች። ድጋሚ ዩዋ ሚዲያ ላይ ስትቀርብ እያደረገለት አይደለም እስካሁን ያለ ጥያቄ ፈጥሮባቸዋል። ለእኔም የሆነ አመለካከታችሁ ተቀይሯል። ለምን አልልም፣ ስለማታቁኝ ምንም ብትናገሩ ምንም አልልም። ስለዚህ ሶሻል ሚዲያ ላይ ልጄ አይወጣም ያልኩበት ምክንያት ያ ነው። ምክንያት በጣም ብዙ ንግግሮችን ስለተነጋገርን እሱም በጣም ብዙ የማይሆኑ ንግግሮች የማስፈራራትም ይሁን ስለ ቤተሰቤም ስለ ራሴም በጣም ብዙ የማይሆኑ ቴክስቶችን ይልክልኝ ነበረ። እንደዚህ ብዬ መውጣት አልፈልግም። ለዛ ነው ዝም ብዬ ተቀመጥኩትኝ። እንዲሁም ደግሞ አዲስ ህይወት እየጀመርኩኝ ነው። የራሴ ህይወት አለኝ፣ ሴት ልጅ ነኝ። ስለዚህ ከእሱ ጋር ምንም አይነት ሪሌሽንሽፕ እንዲኖረኝ ስለማልፈልግ እስከ ዛሬ ዝም ብዬ ቁጭ ብያለሁ። ያለው ነገር ይሄ ነው። በእኔና በቢኒያም መሀል ምንም አይነት ሪሌሽንሽፕ እንዲኖረኝ አልፈልግም። ልጃችን ነው የሚያገናኘን። አዎ ልጃችን ነው። ስለዚህ ልጁን መርዳት ባለበት ቦታ ይርዳ ብዬም ማስገደድ አልፈልግም። ከዚህ በኋላ እኔም ማድረግ ያለብኝን አደርጋለሁ። ማድረግ ፍላጎት ካለው ያድርግ። እያደረግኩ ነው ብሏል፣ እግዚአብሔር ይስጠው። እያደረገ አይደለም አላልኩም። መጀመሪያም እዮሃ ሚዲያ ላይ ከቀረብኩኝ በኋላ ነው ማድረግ የሚጀመረው። አዎ ለእናቴ ይቅርታ ለመጠየቅ ያደረገው ነገር አለ። ለእኔም የሰጠኝ ስጦታ አለ። ለእኔ ስጦታው አይደለም ዋናው ነገር። የኔ ዋናው ነገር ትክክለኛ አባት ልጄ ማግኘቱ ላይ ነው መጀመሪያም ትኩረቴ። ስለዚህ በመጀመሪያ አዎ ይቅርታ አድርጌለታለሁ። ብዙዎቻችሁ ይቅርታ የሚያደርግ ልብ የለሽም፣ ክርስቲያን አይደለሽም እያላችሁኝ ነው። እኔ ግን ይቅርታ ሳላደርግ ቀርቼ ሳይሆን ነገሮች እየከፉ በመጡ ቁጥር፣ በጣም እየከበዱኝ በመጡ ቁጥር ነው ያንን ፊሊንግ ላሳይ የቻልኩትኝ እንጂ ሌላ ምንም አይነት ነገር ኖሮ አይደለም። አውርተናል፣ እያወራን ነበረ። ያንንም ኢንተርቪው አደረግኩኝ ብዬ የነገርኩት እኔ ነኝ። ኢንተርቪው ከመለቀቁ በፊት ነው እንዲህ አይነት ኢንተርቪው አድርጌያለሁ ምናምን ብዬ ነግሬዋለሁ። ስለዚህ እኔ ጋር ምንም አይነት መጥፎ አመለካከት የለም። ይቅርታውን ተቀብዬ ይቅርታም አድርጌለት በስነ ስርዓት ከቤተሰቤ ጋር ለማቀራረብ እየሞከርኩኝ ከልጄ ጋር ጥሩ ፍቅር እንዲኖራቸው፣ ግንኙነት እንዲኖራቸው የቻልኩትን ነገር አድርጌያለሁ።
እንግዲህ በጣም ከባድ ነው ሰውን ማመን በዚህን ሰዓት ላይ። አሁን ዲቦራ እያለች ያለችው እንደ አዲስ ነገር መቀስቀስ እስኪመስል ድረስ እያስፈራራኝ ነው፣ ቴክስቶች እየላከልኝ ነው። ልጁ በንጹህ ልብ እንደወረደ ነው የሚያወራው። ራሱ እንደዚህ አይነት ልጅ ያደርጋል አልልም። ሁሉን አጽያቱን አንዴ ዘርግፎ ካወጣ በኋላ በይቅርታ ተመልሶ ለሴት ልጅ ማዘን፣ እሷንም እንደሚወዳት በደንብ ይታወቅበታል። አይኑ ላይ፣ ወሬው ላይ፣ ሁሉ ነገር ከእሷ ጋር አሁን ፍቅር እንዳለበት ነው ከጊዜ በኋላ ይመስለኛል እንዳስተያየቱ። እሷ ደግሞ አላቅም ብቻ ሌላ ፍቅርም ጀምሬ ያለው ከዚህ ጋር ምንም አይነት 15 ቀን ሆኖናል። 15 ቀን እኮ ሩቅ አይደለም ማውራት ከቆምን ብላለች። እና 15 ቀን ማለት 15 አመት አይደለም እኮ ትላንት እኮ ነው አላወራ ነው። 15 ቀን ሆነን መገናኘት ከተውን ምናምን ብቻ። ለማንኛውም ህዝቡን አታጭበርብሩ፣ እናንተ እንደፈለጋችሁ ሁኑ። ግን ይሄን የዋህ ህዝብ ወደዛና ወደዚህ ባታምሱት እላለው ማለት ነው። በአሁኑ ሰዓት ላይ ሰው ማመን ከብዶታል። የእውነት ለመናገር ከሆነ ማለት ነው። ማንም ማንንም እያመነ አይደለም፣ የሚታመንበት ደረጃም አይደለም ያለ ነው ማለት ነው። ሁሉም ሰው አጭበርባሪ ነው። እና እንግዲህ አሁን ሌላ መቀስቀስ አይመስልም። እያስፈራራኝ ነው የሚለውን ቃል አስቡት። የሚለው ቴክስት እና የማስፈራራት ነገር ስለሚደረሰብኝ ለዛ ብዬ ከሱ ጋር ያለኝን ግንኙነት አቁሜ የራሴን አዲስ ፍቅር ጀምሬ ያለው። ለማንኛውም ወደ ዩቱብ መንደር እንኳን ሰላም መጣሽ። ላይክ ሰብስክራይብ አድርጓት ዲቦራን ማለት ነው። ትፈምሻለሽ፣ አይዞሽ። ለመፈመሱ ግን ውሸትና ሌላ ህዝብን ለማባላት የምታመጡት ድራማ ይቅርባችሁ። እንደዚሁ ሰርታችሁ በአዲስ ኮንተንት ነው የሚመጣ ብለሽ ግን የቆየ የድሮን ነገር ነው ይዘሽ የመጣሽ። እንዳለ ወሬሽ ከእውነት የራቀ ነው። ማለትም ምንም አዲስ ነገር የለውም። በቃ የበፊቱም መደጋገም እንደገና በአንቺ ርዕስ ደግሞ አሁን በአንቺ ዩቲዩብ ደግሞ ስለዚህ እየተወራ ለማደግ የሞከርሽ ነው የምትመሲ ማለት ነው። ከዛ ቢኒያም አሁን ደግሞ እንዴት እያስፈራራኝ ነው አለች ያልሽውን ደግሞ መልስ ለመስጠት ይመጣል ቢኒያም። ከዛ አንቺ ደግሞ መልስ አንድ ሁለት እየተባለ የምትፈምሹ በዚሁ በእናንተ ነው ማለት ነው። በቃ በምልልሳችሁ እና ይሄን ነገር ይዘሽ ባትመጪ፣ አዲስ ነገር ይዘሽ ብትመጪ አለቀ ሞተ ደቀቀ። በቃ ይሄ ልጅ ከሌለው ከየትም አያመጣም። ያለውን ነገር በአቅሙ እያደረገ ነው። ለልጁ ፍቅር እየሰጠ ነው። ያለውን እያደረገ ነው። ይህ ሰው ልጅ ባለው ነው። ገንዘብን መውደድም ጥሩ አይደለም ዲቦራዬ። ምክንያቱም በቃ ይሄ ልጅ ንጹህ ነው። እውነቱን፣ ስራውን፣ ትክክሉን ተናግሯል። በጣም የዋህነቱ እንደው ዩቲዩብ ላይ ስሰራ እንደሚያዋጣ ሳቅ አስተማሪነቴን ተውኩኝ። ሌላ ሰው ቢሆን ይህን ራሱ አይናገርም፣ ይጠነቀቃል ለሞራን ማለት ነው። እሱ ግን ምንም በቃ ውስጡ ያለውን ዘርግፎ ነው የሚያወራ። እኔ ሳስበው ቢኒያም ለሚስጥርም አይሆን ሰው ነው። ሚስጥር ብትነግሩትም ያ ሚስጥር ያወራል ብዬ ነው ማስበው። አንዳንድ ሰው ስለ ራሱ ዝም ብሎ የሚዘረግፍ ከሆነ ያደረገውን፣ የበላውን፣ የጠጣውን ሁሉ ኪሱን ምኑን ካወራ ስለ ራሱ በየዋህነት ነገ ደግሞ ስለ አንተ ያንተን ሚስጥር ደግሞ መደበቅ አይችልም። ምክንያቱም ይሄ ሰው ንጹህ ሰው ነው። በቃ ትክክለኛውን እንደወረደ ፊቱ ላይ ያለውን ነገር ማውራት ነው የሚፈልገው። እና ይሄ ልጅ ብር የለውም እንደሌለው ተናግሯል። 1 ብር ሳይኖረኝ ነው ጭራሽ እንደውም ለእናቷ ሲገዛ ከእሷ ተበድሮ ከዲቦራ ተበድሮ እንደገዛ ሁሉ ተናግሯል። አያሳዝንም? ጥሩ ግንኙነትም አለን፣ እያወራንም ነው አብረን ማለት በቃ ለማስደሰት እውነትን እየተናገረ እየዋሻ አይደለም። ይሄ ልጅ አለኝ ጉራን ሳይሆን እውነትን አበድሪኝ ጨምሪልኝ፣ ከዛ ደግሞ መልሶ ብሩን ላከላት። ብቻ በጣም ያሳዝናል። ለማንኛውም ሰውን አናምንም ከዚህ በኋላ። ወደ እሱም ወደ እሷም መፍረድ አንፈልግም። ብዙ ፈርደን ብዙ ብለን ወደ እነዛ ራሱ አሁን እንደገና አዲስ ፍቅር ተሞሸርን ብለው ሲመጡ ጉድበል ጎንደር ብለናል። እንኳን ተሞሸራችሁ፣ እኛ ፍቅርን እንወዳለን ግን አታባሉን ነው መልሳችን።